አልዋን ፕሮዳክሽን አላህ ሰላም ዝነቱና በረከቱ በእናንተ ላይ ይሁን። ውድ ተመልካቾቻችን እንሆ ከረጅም መጠፋፋት በኋላ በራሴ የግል ዩቲዩብ ቻናል መጥቻለሁ። ዛሬ ደግሞ ከረጅም መጠፋፋት በኋላ የምንገናኘውን ኡስታዛችንን ኡስታዝ አብራር ሽፋን እንግዳ አድርጌ ጋብዤላችኋለሁ። ኡስታዝ አህለን ወሰህለን። ምናልባት ኡስታዝ ለማያውቁ ወይም ደግሞ ለዩቲዩብ ቻናሉ አዲስ ለሆኑ ተመልካቾች ስለ ኡስታዝ አብራር ሽፋ ትንሽ የተወሰነ ነገር እናውራቸውና ፕሮግራማችንን እንጀምራለን ኢንሻአላህ። ኦኬ፣ ስሜ አብራር ሽፋ ቃዲ ነኝ። በቀድሞ የደቡብ ኢትዮጵያ በአሁኑ ደግሞ ማዕከላዊ ኢትዮጵያ የጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ወይም ዋና ቃዲ በሚል አገለግላለሁ። በተረፈ አንድ ወቅት ላይ ሐዋሳ ዩኒቨርሲቲ፣ ዲላ ዩኒቨርሲቲ ገስት ሌክቸረር ሆኜ ተጋባዥ መምህር ሆኜ አገለግል ነበር። በአሁኑ ሰዓት እንግዲህ ቃዲነቱ ላይ ነው የማገለግለው። ሐዋሳና ሀላባ መስጂዶች ውስጥ የማስተማር ስራ እሰራለሁ። በተረፈ እንግዲህ ድሉን ስለሰጣችሁኝ አመሰግናለሁ። እኛም አክብረህን ከሀላባ ድረስ እዚህ ድረስ መጥተህ አክብረህን ለፕሮግራማችን ፍቃደኛ ስለሆንክ እጅግ አድርገን እናመሰግናለን። ኡስታዝና ምናልባት ተያያዥ ከፋይናንስ ጋር ተያይዞ ሪሌትድ የሆኑ የማማከር ስራዎችንም ከጎን እንደምትሰራ ቃለው እንደው የተደበቀ ፕሮፋይል ኢንተርናሽናል ባንክ ላይ የሸሪዓ አድቫይዘሪ ቦርድ ሰብሳቢ ሆኜም እዚያ ቦታ ላይ ከወለድ ነፃ አሰራር ላይ እዛ ላይ ሸሪዓ መር የሆነ ስራ እንዲኖር እናማክራለን ኢንሻአላህ ተዓላ። አህለን ወሰህለን ኡስታዝ። እንግዲህ እየተመለስኩ ነው እኮ ሐዋሳና ዲላ ስትል ሐዋሳ ሸሪዓ ሎጋ የወሰድኳቸውን ያንተን ክላሶች እያሰብኩ ነበርና የተማርኩት ኢኮኖሚክስ ላይ ቢሆንም ሸሪዓ ሎ የመውሰድ እድል አግኝቼ ነበርና ክላሶችን አቴንድ አድርጌ ነበር። አልহামዱሊላህ። ምናልባት አዲስ ለሆኑ ተመልካቾች የተወሰኑ ባክግራውንዶችን ለማንሳት ነው። ኡስታዝና ምን ያህል ጊዜ በስራው ዓለም ቆየ? ቃዲ ሆኜ ቃዲ ማለት ያው በአረብኛ ዳኛ ለማለት ነው። አሁንም ለኦዲዮ ተመልካቾች ግር እንዳይላቸው ቃዲ ማለት በአረብኛ ዳኛ ማለት ነው። ከ99 ጀምሮ በዳኝነት ስሰራ ቆይቻለሁ። ይሄ ዲላና ሐዋሳ ዩኒቨርሲቲ አንድ 3 አመት ያህል ነው በተጋባዥ መምህርነት ሳገለግል የነበረው። አጋጣሚ ሆኖ የማስተምርባቸው ክላሶች የሚሰልም ሰው ይበዛው ነበርና ከተወሰነ አመት በኋላ እኔን መጥራት ተተዋል። ኖርማል ክላስ ሆኖ ግን በቃ ማህበራዊ ችግር መዘን በዓለማዊ ህግ እንዴት ይስተናገዳል፣ በሸሪዓው እንዴት ይስተናገዳል የሚሉ ሐሳቦች ሲነሳ ብዙ ሙስሊም ያልሆኑ ተማሪዎች በሸሪዓ የመሳብ ይበለጠ እንዲያጠኑ ብሎም እንዲሰልሙ በየአመቱ ምክንያት ይሆን ነበር አልহামዱሊላህ። ስለዚህ 3 አመት አካባቢ ነው ያስተማርኩት። ከዛ በኋላ ያው ስለጠየቅሽኝ ነው። በተረፈ ከትምህርት አኳያ ዲላ ዩኒቨርሲቲ የመጀመሪያ ዲግሪን በኤዱኬሽናል እንግሊሽ፣ ሁለተኛ ዲግሪን ሐዋሳ ዩኒቨርሲቲ በቲቺንግ እንግሊሽ አስ አ ፎሬን ላንጉዌጅ እንደው እንግሊዝኛ ቋንቋን እንደ ውጭ ቋንቋ ማስተማር በሚል ነው። ግን አላስተማርኩበትም ማለት ፍቅሬም በፍቅር እንትምሎም ይሄ ቃዲነቱ ደስ ብሎኝ የምሰራው ስራ ነው። ምክንያቱም አንደኛ ቤተሰባዊ ጉዳይ ውስጥ እንድታስቢ፣ ቤተሰባዊ ጉዳይ ላይ ሸሪዓ ምን ይላል እንድታነቢ። ስለዚህ ከቻልሽ በማስታረቅ ካልቻልሽ ደግሞ ያው ገላጋይ በሆነ አታደርግ በሚለው ብዕርሽ ተወስኛለሽና ቃዲነቱን ወድጃለሁ። በዛኛው በማረበትም አንድ ቀን እንግሊዝኛ አስተምሬ አላውቅም። ያው ኢስላሚክ ሎ አስተምር ነበር እንዳልኩት ዲላና ሐዋሳ ዩኒቨርሲቲ። በተረፈ ግን ቃዲነቱ ላይ እና መስጂድ ውስጥ የማስተማሩ ስራ ላይ በርትቼበታለሁ አልহামዱሊላህ። አህለን ወሰህለን። እንግዲህ እኛም ከሱ ፓርት ላይ የተወሰነም ቢሆን ጉርሻ ደርሶናል አልহামዱሊላህ። አስተውሳለሁ ይሄ ሸሪዓ ሎ በምትሰጥባቸው ሰዓቶች
ትዝ ይለኛል የተወሰኑ አብዛኛው ሙስሊም ነው የሚገባውና ቀስ እያለ ክላሱ ሙስሊም ያልሆኑ ተማሪዎችም ጆይን እያረጉ እየገቡ ክላሱን አቴንድ ሲያደርጉት አስታውሳለሁና የሚነሱት ሀሳቦች እስልምና የሚያስባባቸውን ዳይሜንሽኖች በደንብ ያሳይ ነበርና በተለይ ካምፓስ ላይ ስትሆን ከኢስላም አንፃር እንዲህ ሲነገርልህ የሆነ ልብ ውስጥ የሆነ የሚሰማህ ደስታ አለና በዛ ልክ በአካዳሚክ ልክ ካምፓስ ላይ በዚህ ልክ ጓደኞችህ ጋር ቁጭ ብለህ ስለ ኢስላም መማር የራሱ የሆነ ልዩ ስሜት አለውና ያን እነዛ ሞመንቶች አብረው ክላስ አቴንድ ያደርጉ የነበሩም ልጆች ይረሱታል ብዬ አላስብምና በሰዓቱ አንተ ክላስ አቴንድ በምታደርግበትም ሰዓት ተያይዞ ደግሞ የምትሰማቸው መረጃዎች የምትሰራባቸው ቦታዎች ድረስ ሁላ የሚመጡ ልጆች ነበሩ። ሰልመው የሚመጡ መስጂድ የሚያገኙ እዛ ቦታ ላይ ቆመህ ስታስተምር ሰዎችም ወደ የኢስላም ብርሃን ሲያገኙ ምን ይሰማህ ነበር ኡስታዝ? የሚገርመው ከ86 87 ጀምሮ እኔ ኮምፓራቲቭ ሪሊጅን ይሄ ንጽጽር የሃይማኖት ጥናት ላይ አክቹአሊ ከ83 ጀምሮ ባይብልን ገዝቼ አነብ ነበር እንደ ሊትሬቸር። ግን በኋላ ላይ ኢስላም ትክክል ባይሆንስ የሚል ጥያቄ ውስጥ የተፈጠረ። ስለዚህ እኔ ቤተሰቤ ሙስሊም ስለሆነ እኔ ሙስሊም መሆን የለብኝም፣ መርምሬው ልቀበለው፣ መተው ካለብኝም መርምሬ መተው ነው ያለብኝ የሚል አቋም እንጂ 85 ላይ ወጣሁኝ ማለት ምን ማለት ነው? መስጊድ መከታተሉን አቆምኩና መመርመር የጀመርኩበት ሂደት ነበርና 86 87 በኋላ ያሉ አመታት ቁርአን ባይብል በእንግሊዝኛው አብዱላህ ዩሱፍ አሊ አጠገብ ያለ አማርኛው ቅዱስ ቁርአን አለ። በወቅቱ ኢብኑ አባስ ተፍሲር የሚባለው ተንዊሩል ሚቅባስ የሚባል አለ። ሶስቱ አለ። ባይብል ደግሞ የ80 አሐዱን የኦርቶዶክሶቹን አነብ ነበርና የንባቤ ውጤት ደግሞ ወጥቼም ወያይ ነበር። ዲላ ላይ ያሉ ቤተክርስቲያኖችን ሁሉን ገብቼ ከቻልኩ ገብቼ ካልቻልኩ ውጭ ሆኜ አደምጥ ነበር። ለምን በቃ መመርመር የሚል አቋም። ስለዚህ ያ አብሮ አድጓል ይመስለኛልና ወላሂ አልহামዱሊላህ እስከዛሬ ቢያንስ እንደው 150 ሰው አካባቢ እስልምና ውስጥ ለመግባት ሰበብ ሆኛለሁ ብዬ አስቤያለሁ። ማለት የሚመራው አላህ ነው፣ አንቺ ግን ሰበብ ትሆኛለሽ። በተረፈ አንድ ሰው ቢመራልህ ነብዩ የሚሉት እኮ አለ ለአን يهدي الله بك رجلا واحدا خير لك من حمر النعم። ብዙ ቀያይ ግመሎችን ሶደቃ ወጥሽ ከምታገኙ አንድ ሰው ባንቺ ምክንያት ተመርቶልሽ የምታገኙ አጅር ይበልጣልና እጅግ በጣም ደስ ይላል የእውነት ለመናገር። በተረፈ አዋሳ ዩኒቨርሲቲ ለመጀመሪያ ጊዜ ኢስላሚክ ሎ እንዳስተምር ስጠራ ሰበብ የሆናቸው ኢትዮጵያና ኢስላም የሚል ፕሮግራም ደቡብ ቴሌቪዥን ላይ ሰርቼ ነበር። ያ ፕሮግራም የእውነት ይማርክ ነበር። ማለት ኢስላምና ኢትዮጵያን ደስ በሚል መልኩ ለመግለጽ አላህ ረድቶኝ አቅርቤው ነበርና ከሁለት ልጆች መጥተው ከጠየቁኝ ዲፓርትመንት ሄድኩኝ፣ ተፈራረምን። በቃ የሚገርመው 35 ተማሪዎች መጥተዋል በዚያ ፕሮግራም ላይ። ከ35ቱ 5ቱ ብቻ ናቸው ሙስሊሞች፣ 30ዎቹ ሙስሊሞች አይደሉም። እና በቃ ክላሱ እንደነገርኩሽ በጣም እንትን ነበር፣ ክርክር ይበዛው ነበር። ክርክር ማለት የሆነ ቤተሰባዊ ጉዳዮች ይነሳሉ፣ ማህበራዊ ጉዳዮች ይነሳሉ። እነሱን ለማስተናገድ ዓለማዊውን ሕግ ብንጠቀም እንደ መፍትሄ የሚያስከትለው ነገር ሸሪዓን አራተኛ ዓመት የሕግ ተማሪዎች ናቸው መርጠው ኮርሱን የሚወስዱት። የሕግ ተማሪዎች አራተኛ ዓመት ላይ ሲደርሱ ከስተመሪ ሎ ወይም ኢስላሚክ ሎ ሸሪዓ ሎ ተሚል ይመርጣሉ። አጋጣሚ ሆኖ በዚህ ዓመት ለመጀመሪያ ጊዜ ሲጀምር 35 ተማሪ ነበር ያገኘሁትና ኮርሱን ገብቼም ሳየው ዝም ብሎ የታሪክ መጽሐፍ ነው የሆነብኝ። አስተምር ተብሎ የተሰጠኝ ነገር በደንብ በፍቅር አዘጋጀሁት። ማለት በዚያ ሌቭል ላይ ላሉ የሕግ ተማሪዎች ከሸሪዓ አኳያ ሊያውቁ የሚገባቸውን ብዬ ጥሩ እና በሚገርም ሁኔታ ሰው የሰለመበት ብዙ ልጆች ከቤተ ክርስቲያን የቀሩበት ሂደት ነበር። ቀጣዩ ዓመት ላይ በደንብ ነው ፕሮፓጋንዳ የተነዛው።
ያን ክላስ እንዳትገቡ ተብሎ ቀጣይ ዓመት 13 ሙስሊም ብቻ ያስተማርኩበት ሂደት ውስጥ ዲላ ዩኒቨርሲቲም ሳስተምር እንደዚሁ በተመሳሳይ እንደዚሁ ክላስ ላይ እዚሁ እስልምና መቀበል እፈልጋለሁ ነው። ይሄ ሴኩላር ክላስ ነው። እንደዚህ አይነት ነገር ውጭ አድርጉት፣ እዚህ ጋር ከትምህርታችሁ ጋር የተያያዘ ነገር እላቸው ነበርና ስሜቱን ስጠይቅኝ የእውነት እስኪ ሞክረሽ አንድ ሰው ሲመራልሽ ምክንያቱም የሚመራው አላህ ነው። ሰበብ መሆን መቻልሽ ደስ ይላል። አላህ ይቀበለን ነው ኢንሻአላህ። አላሁመ ያ ረብ። ኡስታዝና እንግዲህ ብዙ የህይወት ተሞክሮዎች አሉ። እንግዲህ ኦፊስ ላይ ማማከር ላይ እዛ ያንተ ሚንበር ላይ ወጥተው የሚስተናገዱ ሰዎች ብዙ ናቸውና እንደው የዛን ትዝታዎች አንስተን አንገልጻቸውም። በእያንዳንዱ ፕሮግራሞቻችን ከእያንዳንዱ ርዕሶቻችን በስተጀርባ እያነሳን የምናወራባቸው በጣም ብዙ ርዕሶች ይኖሩናል። ካንተ ጋር ብዙ ኢንሻአላህ ወደፊትም ብዙ የምንሰራቸው በዚህ ክፍላችን የምንሰራቸው የምናነሳቸው ሀሳቦች ይኖራሉ። ምናልባት ግን እንደው በህይወትህ እንደው ይሄንን አረሳውም እንደው ከንቱንም ጋር ባያያዝ የምትለው ግን የምታነሳው በጣም ብዙ ሊሆንብህ እንደሚችል አስባለሁ። እንደ ማስተማሪያም ሊሆን ይችላል። በውስጡም እንዳለፈ ሰው የምታነሳው ሀሳብ ካለ ወይም ደግሞ ገጠመኝም ካለ በሂደት ብናነሳው ነው የሚሻለው። ለምን መሰለሽ እንደ ዳኛ ራሱን የቻለ ከ99 ጀምሮ ሰፊ ኤክስፒሪየንስ አለ። መዝገብ በመዝገብ የሚገርማርሙ ታሪኮች አሉ። እንደገና ደግሞ በመሸምገል ሂደት ብዙ ትዳሮች ከመፍረስ አላህ ሰበብ አድርጎኝ ያገዝኳቸው ብዙ ቤተሰቦች አሉና እነሱ ራሱ እንደው የመጽሐፍ እኔ አሁን እንዲ መናገሩ ይቀለኛል መሰለኝ። መጽሐፍ ብዬ የጀመርኳቸው ግን ከዳር ያላደረስኳቸው መጽሐፎች የተጀመሩ ግን ያላለቁ ኦልሞስት እንደው እስከለተናቸውን ያወጣሁት እንጂ ኡስታዝና እውነት ነው። ከዛ ጋር ተያይዞ ብዙ ከሂደቶቻችን ጋር የምናነሳቸው ብዙ ሀሳቦች ይኖራሉ። በየፕሮግራሞቻችን ከሱ ጋር ሪሌትድ የሆኑ ገጠመኞችህንም የበለጠ እናነሳለን ብዬ አስባለሁ ኢንሻአላህ። ምናልባት እንደው ወደ ኋለኛው የረሱል ሰለላሁ ዐለይሂ ወሰለም ዘመን እንመለስና ያ ዘመን ላይ ሴቶችን የሚያይበት የራሱ አንግል ነበረው። እንግዲህ ወደ ሴቶቹ ሀሳብ ልወስድ ነው። ከዛ የተወሰኑ ሀሳቦችን እናነሳና ደግሞ ከትዳር ጋር የተያዙ የተለያዩ ሀሳቦችን እናነሳለን ኢንሻአላህ። ምናልባት ግን እንደው መነሻውን እንየውና እዛ ዘመን ላይ ብዙ ሀሳቦች ይነሱ ነበር። ማህበረሰቡ ላይም ደግሞ ሴት የምትታይበት የራሷ ነገር ነበራትና ከዛ አለፍ ሲል እስልምና የመጣበት የራሱ መንገድ አለው። ከዛ በኋላ የሻራቸው እዛው ላይ ደግሞ ያጸደቃቸው ነገሮች አሉና እንዲነሱም እንዲጣሉም የተደረጉ ሀሳቦች አሉ። ከዛ ጋር ተያይዘን ግን እንደው ወደኛ ሀሳብ ስንመጣ በተለይ ከ1400 ዓመት በኋላ ዛሬ ላይ ቆመን ሴትን ልጅ የምናይበት ሀሳብ አለን እንደ ማህበረሰብ ማለት ነው። እስልምና ደግሞ የሚያይበት የራሱ ሀሳብ አለው። ምናልባት ከነዚህ ሀሳቦች ጋር ተያይዘው የሚነሱ የተለያዩ ሐዲሶች አሉ፣ የተለያዩ ተፍሲሮች ጋር የተያዙ ሀሳቦች አሉና አንዱን ባነሳ ደስ ይለኛል። ከሴት ልጅ እንደው ከመነሻው እንነሳና ከፍጥረት ጋር ተያይዞ የሚነሱ ሀሳቦች ላይ ረሱል ሰለላሁ ዐለይሂ ወሰለም በሆኑ ሞመንቶች ላይ የዒድ ቀን ሴቶች በተሰበሰቡበት ያ ማዕሸረ ኒሳ ተሰደቅነ ብለው ያነሱት ሐዲስ አለና እንደው ረሱል ሰለላሁ ዐለይሂ ወሰለም ለሴቶቹ በጣም እንደሰጉ ብዙ ሆነው ጀሃነም ውስጥም እንዳያዩዋቸው ሆነው እንዳገኙዋቸውና ምንድነው ከዛ ጋር ተያይዞ የሚያነሷቸው ሐሳቦች አሉ። እዛ መሃል ላይ ግን አንድ የተነሳች ለብቻዋ ሁሌ በደንብ የምትነሳ ሐሳብ አለችና እሱ ሐሳብ ላይ ብናወራ ደስ ይለኛል። ከፍጥረቷ ጋር ይያያዛል ወይም ደግሞ
እንዲህ ነው የምትታሰበው ከሚለው ሐሳብ ጋር ብዙ ጊዜ ሊንክ ሲያደርግ አያለሁ። እንደው ነው እንዴ ብለን ዙሪያውን ብናየው ደስ ይለኛል። ረሱል ሰለላሁ ዐለይሂ ወሰለም ካነሱት ሐሳብ ውስጥ አንዱ እንደው ከመካከላችሁ እኮ የወንድን ልብ ያሸፈተች አይነት ብለው የሚጠቅሷትም ሴት አለችና ረሱል ሰለላሁ ዐለይሂ ወሰለም እዛ ቦታ ላይ ሆነው ካነሱት ሐሳብ ጋር የተያዘ ብዙ ጊዜ ሲነሳ እናያለንና ይሄ በአቅልም በዲንም እንደናንተ የጎደለ አይቻል አውቅም ወይም ደግሞ እዛ ቦታ ላይ እንደ አሾምረው ወይም ደግሞ ገልጸው እንዳለፏትም ሴት ሊሆን ይችላል። እዛ ጋር ያለህን ሐዲስ ሐሳብና ተያያዥ እይታዎችን ሰፋ አድርገን ብናያቸው ከፍጥረቷ አንጻርስ ኢስላም እንዴት ነው የሚያያት የሚለውን ሐሳብ ብናይ ደስ ይለኛል። ሐዲሱ ላይ ተወድሳለችም እውነታም ተቀምጦበታል። እንዳልሽው ኢስላም በግልጽ እንደሚያስቀምጠው ሰው ልጅ ከጭቃ ተፈጠረ፣ አደም፣ ሴት ደግሞ ከአደም ጎድን ተፈጠረች አይደለ? በተረፈ እንደዚያ ከሱ ተፈጥራ ከፍጥረቱ ጋር ተያይዞ ደግሞ የጎድኑን ጠመም ከሚለው ፓርት ተፈጠረች ብሎ ነብዩ ያነሱታል። ስለዚህ ሐዲሱ ላይ እሱ ሐዲስ ላይ ከታየን እንደ ባህሪዋ ያዛት። ልስበረው ካልክ ላቃ ነው ካልክ ተሰብረዋለህ። እንደ ባህሪውን ይዞ ብትጠቀም በደንብ ፕሮፐርሊ ተጠቀማታለህ የሚል ማዕና ኖሮት ታያለሽ። በተረፈ ግን ሴት በመሆኗ ብሎ ይሄ ሌሎች ሃይማኖቶች ጋር የሚነሳ አስተምሮ እስላም ጋር የለም። በእስላም ጀነት ከእናት እግር ስር ነው ሲባል ነው በነብዩ አንደበት የምናየው። ሴቶችን ተንከባክቦ አሳድጎ ለቁም ነገር ያበቃ ጀነት ገባ ነው የተባለው። ማለት ሴትን ልጅ በጥቅሉ እስላምን ስናይ ሲያሳንሳት ሳይሆን ሲያከብራት ነው የምናየው። በታሪክ ለመጀመሪያ ጊዜ ያወረሳት ሃይማኖት። ሌሎች ሃይማኖቶች ውስጥ ውርስ ሴት ልጅ አትወርስም። እስልምና ጋር ስትመጣ ሴት ልጅ ትወርሳለች። ኢስላም አክብሯታል። እዚያ ሐዲስ ላይ ግን ምናል ሰደቃ አብዙ። ለምን? በአብዛኛው የገሃነም ከሚገቡ ሰዎች ሴቶች በስታችሁ አየሁኝ። ለምን? ውለታ ትክዳላችሁ፣ እርግማን ታበዛላችሁ። እንደናንተ ልባም ወንድ አሸናፊ ግን ደግሞስ አቅላችሁ ጎደሎ ዲናችሁ ጎደሎ አላየሁም ሲሉ እናያለን። የአቅላቸው ጎደሎነት መገለጫ ተደርጎ የተገለጸው አንድ ወንድ ማለት ሁለት ሴት የአንድ ወንድን እንደ አንድ ወንድ ሲመሰክሩ ይሄ ሱረቱል በቀራ 284ኛው አንቀጽ ነው የሚያሳየው። እዚያ ጋር አንዷ ብትስት ነው የሚለው አንተ ذل احداهما فتذكر احداهما الاخرى። የቁርአኑ መንፈስ ብትረሳ ሌላኛዋ ያስታወሰቻት የመመስከርን ጫና መቀነስን ሸክም መቀነስን ነው የሚያሳየው። ኢማሙ ሻፊዒ እናታቸው በምስክርነት ተጠርተው ቃዲ ጋር ገብተዋል። ቃዲው ያው በምስክር ስርዓት ምስክሮች አንዱ ሲመሰክር ሌላው መገኘት የለበትም እና የወንዱን ምስክርነት ቃል ከተቀበለ በኋላ ኢማሙ ሻፊዒ እናት ከሌላ ምስክር ጋር ትገባለች። ቃዲው በመጀመሪያው ስሜት ውስጥ ሆኖ ወይም ደግሞ በመዘንጋት ለየብቻቸው ምስክርነታቸውን ሊቀበል ሲል ቁርአኑን አልቀራህም እንዴ ብላ ጎንተል ታደርገዋለች። ቃዲው አንዷ ስትረሳ ሌላኛዋ ያስታወሰቻት ይመስክሩ ነው የተባለው ብላ ታነሳዋለች። ምን ለማለት ነው? ቁርአኑ የሆነ ድክመትን ክፍተትን ለመግለጽ አይደለም። ቁርአኑ የሚያሳየው ብትረሳ ለምን የዕለት ተዕለት ስራዋ ጋር የማይገናኝ ርዕሰ ጉዳይ ላይ ስትመሰክር ብቻዋን አትመስክር። ከሌላኛዋ እህት ጋር አብረው አንዷ ስትረሳ ሌላኛዋ እያስታወሰች ትመስክር ነው እንጂ እኮ በሸሪዓው የሴቶች ማለት ሴቶች ብቻ የሚያውቁት በሆነ ጉዳይ እኮ ሁለት ሴት አያስፈልግም። የአንድ ሴት ምስክርነት ይበቃል። ሁለት ወጣቶች ሊጋቡ ሲል
ሁለታችሁንም አጥብቻችኋለሁ። ስለዚህ ሁለት የጡት ወንድምና እህትማዎች ናችሁ ለማለት ፈልጋል። አይ ሁለቱ ተዋደው ነበርና ለማጣራት ነብዩ ጋር ሲሄዱ ይታያል። ከይፈ ወቀድ ቃለት እንዴ አጥብቻችኋለሁ እያለችማ እንዴት? እንግዲህ በአንዲት ሴት ምስክርነት ሁለቱ የሚዋደዱ ሰዎች ሊመሰርቱት የነበረውን ትዳር ሁሉ ሲያስቀሩት ያለሽ። ስለዚህ ሴት ስለሆነች ሁልጊዜ በማንኛውም ጉዳይ እንደ አንድ ወንድ ሁለት ሴት ይመስክሩ ማለት አይደለም። እሷ ከእለት ተእለት ህይወቷ ጋር የማይገናኝ በሆነ ጉዳይ ይሄ ኤክስፖዠሯ ለዛ ጉዳይ ያላት ተጋርጦ ወይም ተጋፍጦ የሚያንስ በሆነበት ጉዳይ ላይ እየተዋወሱ ይመስክሩ ነው የቁርአኑ መንፈስ። በተረፈ ብቻዋን መመስከር የምትችልበት ጉዳይ ላይ የግድ ሁለት ሳትሆን ብቻዋን መመስከር መቻሏን ነው ከቁርአኑም ከሐዲሱም የምናየው። በተረፈ ግን እዚያ ጋር ይሄ ነገር ተቀምጧል። አቅለ ጎዶሎ ቁርአኑን በዚያ መልኩ መረዳታቸውን ከዲነ ጎዶሎም ተብሎ የወር አበባ ላይ ሲሆኑ አይሰግዱም አይጾሙም። ስቲል ጉድለት ነው ብለሽ ታስቢው ከወንዱ አንፃር ሊሆን ይችላል እንጂ እኮ አንድ የወር አበባ ላይ ያለች ሴት አትስገጂ ያላት ማን? አላህ። የወር አበባ ላይ ስትሆኚ አትጾሚ ያላት ማን? አላህ። የሱን ትእዛዝ አክብራ ከጾም በመቆጠቧ ከሶላት በመቆጠቧ ራሱ እኮ ምንድነው ነች? አቢድ ነች። አላህን ተገዥ ነች። አላህን ታዛዥ ነች። ስለዚህ ጉድለት ያስብላል። ነብዩ ገልጸውታል። ስለገለጹት እንቀበል። ኦኬ እዚህ ጋር ምናልባት ግን ያው አንጻራዊ በሆነ መልኩ ምናልባት ባነሳው ደስ የሚለኝ ኡስታዝ ለምሳሌ ሀይድ ለም አራ ሚንኩን ናቅሳት አቅሊ ወዲን እንደው ሀይድ አሁን ታች ጋር ሲተነተን የዲኑ ጉድለት ሀይድ ነው። ዲን አሁን ናቅሳት ወዲን የሚለው ላይ ማለት ነው ንቁሳኑ አቅሊና የምስክርነቱ መጣ። ግን ንቁሳን ነው አመጣጡ ነው ሪላቲቭ ነው። አስለን ከወንዱ አንፃር አሁን ወንዱ በእለት ተእለት ህይወቱ ንግድ እንቅስቃሴ ውስጥ ይሳተፋል። ስለሆነም በንግድ ርዕሰ ጉዳይ ላይ የተነሳ ክርክር ሲኖር ብቻውን መመስከር እድል ተሰጠው። ከማን ጋር? ሴቶች ቢሆኑ ለዚያ የእለት ተእለት እንቅስቃሴ በአብዛኛው የቤት እመቤት ሆኖ ስለነበረ በነበረው ተጨባጭ ሁኔታ ሁለት ሴቶች እንደ አንድ ምስክር ለምን አንዷ ብትረሳ ሌላኛዋ እያስታወሰች አገላለጹ ደጋፊ ነው። ለነሱ የሚያዝን እነሱን የሚንከባከብ ከነሱ ላይ ጫና በሚቀንስ እንጂ እነሱን ይሄ ዲግሬድ ባደረገ ባጣጣለ መንፈስ አይደለም የቁርአኑ አገላለጽ። ኦኬ አማርኛ ላይ ከትርጉም አንፃር ስተናል። እሺ ማለት አንተ ضل احداهما فتذكر احداهما الاخرى አንደኛዋ ብትስት ሌላኛዋ እያስታወሰቻት ነው የሚለው አገላለጽ ምን ማለት ነው? ብቻሽን የመመስከርን ሸክም አላህ አቀለለልሽና ከእህትሽ ጋር እየተዋወሳችሁ መስክሩ። ወንዱስ ብቻውን ሙሉ ይመስክር። ለምን? በዚያ ርዕሰ ጉዳይ ላይ ከሴቷ ይልቅ በውሎ ተጋላጭ ስለሆነ ሙሉ የመስከር ኃላፊነት ሸክሙ ሲወድ ላዩ ላይ ሲያርፍበት ነው የምናየው። እኔ አንቀጹ ላይ ክብር የመንካት ክብሯን ዝቅ የማድረግ መንፈስ እኔ አይታየኝም አንቀጹ ላይ። ነገር ግን የነብዩ አገላለጽ ላይ የምናየው በአንጻራዊ ሲታይ ሁለት ሴት እንደ አንድ መስከራቸው። ወንዱ ሲሰግድ ሴቷ ጋር በወር ምክንያት ረመዳን ላይ መቆጠቧ በወር ከፍ ካለ ለ15 ቀን ወይም በአብዛኛው ሴቶች 6 እና 7 ቀን ከሶላት ይቆጠባሉ። ስለዚህ ያንን ከቋንቋ አኳያ ጉድለት ልትይው ትችላለሽ። ነገር ግን ቅድም እንዳልኩት በአላህ ትእዛዝ ከሶላት ወይም ከጾም በመቆጠባቸው ታዛዥ ናቸው። ስለዚህ እኔ ኔጌቲቭ ነገሩ አልታየኝም፣ አሉታዊ ነገሩ አልታየኝም። ምናልባት ኡስታዝና ማየት የፈለኩት ምንድነው መሰለህ ይሄ ሀይድ የሚለው ኮንሰፕት ላይ አሁን ቅድም ልክ እንዳልኩ ይሄ የአቅል መጉደል ላይ ወይም ደግሞ እዛ ለምስክርነት አለመብቅ ይሄ መጉደል የሚለው አማርኛው ራሱ ቋንቋ ላይ ልክ ነው ያተረፈው። አረብኛው እንደዛ እኮ ነው ናቅሻት ነው የሚለው። ያ ከሆነ የሀይዱ ሐሳብ ሀይድ ማለት ዲን ማለት ነው ወይ ሙሉ ማለት በሀይድ ሰዓት ላይ አሁን
የዲኑ ጉድለት በሀይድ መጉደሏ ከዲን መጉደል ከሆነ ማለት ነው ዲን ጋር ሙሉ ዲን የምንለው ሐሳብ ራሱ ሀይድ ብቻ ነው ወይ? ከሀይድ ጋር ተያይዞ የሚመጡ ሐሳቦች ስላሉ ሀይድ በመሆኗ ከዲን የምታጎድለው አለ ነው አይደለ? ስሜቱ እዛ ቦታ ላይ የምናስበው ዲን ብለን የምናነሳቸው ኮንሰፕቶች ግን በሀይድ መምጣት የምናጎድላቸው ኢባዳዎች ብቻ ናቸው ወይ? እንዴት ጀነራላይዝ ማድረግ እንችላለን ነው? እዚያ ጋር እንደ አንድ መገለጫ እኮ ነው የተነሳው። በቃ ሶደቃ ብዙ ለምን አብዛኛው የገሃነም ሰው ሆናችሁ አየኋችሁ ለምን? ምክንያቱም ሁለት ነገር ገለጹ። ከዚያ ደግሞ እዚያ ላይ አልተገደቡም። ልባሙን ወንድ አቅጣጫ የምታስቀይሩ ግንስ አቅለ ጉድለት የዲን ጉድለት ያለባቸዋል። ጉድለት ነው ብለን ስናይ አሁን ባልነው መልኩ ነው ጫናቸውን ለማቅለል በአላህ ትእዛዝ ደግሞ የወር አበባ ላይ ሆና እንዳትቸገር እስቲ አላህ አቀለለላት። ያን ደግሞ ከወንዱ አኳያ ዒባዳ ሳያቋርጥ አላህን ከሚገዛው ወንድ አኳያ ክፍተት ጉድለት ብለው ገለጹት እንጂ በቃ እድሜ ልክ ከሷ ጋር የተያያዘ የምትተችበት ርዕስ እንዳልሆነ ነው የምንረዳው። ምክንያቱም ተፈጥሯዊ ነገር ነው፣ ራሱን የቻለ ፋይዳ ያለው ነገር ነው። እኔ በድክመት ማንሳቱ በዚህ ልክ ዞሮ እኮ ይሄ መለኮታዊ ሃይማኖቶች ጋር ሁሉ ይጋሩታል ይሄን ሐሳብ ማለት በአይሁድም በክርስትናውም በእስልምናውም ጋር ስንመጣ ተመሳሳይ ነገር ነው። ይሄ ማለት መለኮታዊ እውነታ መሆኑን እንረዳለን እኮ። በተረፈ ኢስላም ወለይሰ ዘከሩ ከልኡንሳ ይላል። ሴት እንደ ወንድ አይደለም፣ አይመሳሰሉም። ካልተመሳሰሉ እሱ የሚበልጥበት እሷ የምትበልጥበት አለ። ቁርአን እኮ ለዚህ ነው ወላ ተተመነው ቢማ ፈضل الله به بعضكم على بعض ይላል እኮ ሱረቱ ኒሳ ቁጥር 34 ላይ ምዕራፍ 4 ቁጥር 34 ላይ ከፊሉ ከከፊሉን አላህ ያበለጠበትን ጸጋ አንዳችሁ የሌላውን አይመኝ። ምን ማለት ነው? እኔ ወንድ አድርጎ አላህ ፈጥሮኛል፣ ሴቷ ከኔ የምትበልጥበት ርዕሰ ጉዳይ አለ፣ እሱን አይመኝ። አንቺም ሴት ነሽ፣ እኔን አብልጦ የፈጠረበት አለ፣ እሱን አትመኝ። በቃ አላህ ሲፈጥረን የሰጠንን ሮል ሚና እንቀበል። እንደ ሮላችን እንደ ሚናችን ህይወትን አጣጥመን እንጓዝ ነው ማዕናው የሚሆነው። ኦኬ ኡስታዝና ምናልባት ሁለት ሐሳቦችን ላንሳለን። በዚህ ልክ የምጠይቅህ ማህበረሰቡ ላይ ሴት ልጅ ስትታይ ወይም ጥያቄ ስታነሳ ወይም ደግሞ ስትስተናገድ የምትታይበት መነጽር ከባድ ስለሆነ ነው። እንደ ሴትም ያንን ጫና ያንን ገፍታው የምትወጣው ነገር ጫናው ስላለ ነው። ኖርማሊ ሴት ልጆች አሉኝ። እኔ ሴት ሆኜ ነው ያሳለፍኩት። ማህበረሰቡ ውስጥ ገብቻለሁ፣ ብዙ የስራ ፊልዶች ውስጥ ገብቻለሁና አውቀዋለሁ እንዴት መጫኑ እንዴት እንዳለ ማለት ነው። ማን ክደው ሀቅ ነውና ምናልባት እስልምና ጋር ቅድም ያነሳሁት ጥያቄ አለ። እስልምና እንዴት ነው የሚያየው? ይሄ ሐዲስ ላገናኝ ነው። ኦኬ አሁን አሜሪካ ማህበረሰብ በጣም ሊበራል ነው የምትይው ማህበረሰብ በፕሬዚደንት ታሪካቸው ውስጥ ሴት ፕሬዚደንት አላቸው። ለምን ማለት የሆነ ተፈጥሯዊ የሆነ ፋክት መኖሩን የምትገነዘቢው ነገር እኮ ይኖራል። ስለዚህ እሱን ጥያቄ በደንብ እናየው። በአውሮፓ ታሪክ የሴት ፕሬዚደንት አሁን ርዕሰ ብሔር ሆና አንጌላ ሜርክልን ነው አይደል ጀርመን ላይ የምናየው። መላ አውሮፓ ላይ ስትፈትሽ እንደዚህ አይነት ነገር የለም። ምንድን ነው ያለው ነገር? ክርስቲያኖች ናቸው በአመለካከታቸው ወይም ደግሞ ክርስትናውን ትተውት ሞር ሴኩላር ሆነዋል፣ ሊበራል ወደ ነፃ አመለካከት ውስጥ ገብተዋል ብትያቸው እንኳን ሴትን ልጅ ወደ መድረክ በጣም ሲያመጡ አናይም። እንደውም በእስላም እኮ ነው ሴቶች በጣም ወደ መድረክ የሚመጡት። የእውነት ስንነጋገር ኢስላም ነው ያመጣት ሙስሊሞቹ ነው። አሁን ለይልኝ ኡስታዝ ነው ኢስላም ያመጣታል። ሙስሊሞች ኢስላም በሚያመጣት ልክ ላያመጣት ይችላሉ። ሙስሊሙ እንጂ መወቀስ ያለበት ኢስላም አይደለም እንዴ። የትልልቅ መሻይኾች ኡስታዞች እኮ ሴቶች ሆነው ይታወቃሉ። እሱን ታሪክ አንሰማው። ብዙ ሱሐቦችን ያበቃች እናታችን አይሻ መሆኗን ታሪክ እኮ አለን አይደል? ኡሙ ዐጥያን 7 ዘመቻ ላይ መሳተፏን
እናውቃለን። ዘመቻዎቹ ላይ ምን ታደርግ ነበር ሲባል ቁስለኛ ታክም ነበር፣ የሞተ ትቀብር ነበር፣ የሚበላ የሚጠጣ ታቀርብ ነበር። ወንዶቹ መሀል ውጊያ ላይ ክፍተት ካለም ሰይፏን አንስታ ትፋለም ነበር። ስለዚህ ምንድነው ኢስላም እንደ ማህበረሰብ የሴት ሚና የወንድ ሚና ብሎ ያስቀመጣቸው ነገሮች አሉ። ስለዚህ የወንድ ሚና በሆነ ጉዳይ ላይ ሴቷ ልታንስ ትችላለች። የሴት ሚና በሆነ ጉዳይ ላይ ወንዱ ሊያንስ ይችላል። በተረፈ ግን ሁለቱ አንዱ ሌላውን ሞልቶ ህይወትን ሙሉ የሚያደርጉ እንደሆነ ነው የቁርአን አቀራረብ ያለው። ሁሉ ጊዜ አንዷ ተወቃሽ ሌላው ተወዳሽ አይነት ቁርአን ውስጥ እኮ ብልቂስ አለች እኮ አይደል? ኡስታዝ እናነሳዋለን ሐሳቦቻችንን ከዚህ ቀጥሎ የምናነሳቸው ሐሳቦች አሉ። የሆኑ ሐሳቦችን እያያስኩህ ነው ምናልባት የምናነሳባቸው ሌሎች ጥያቄዎች ስላሉኝ ከዛ ጋር አያይዘን እንድናነሳው ብዬ ነው። ምናልባት ግን እዚህ ጋር ከምን አንግል ተነስቼ ነው መሰለህ 2-3 ጊዜ ሐሳቡን የደጋገምኩት ይሄ ሐሳብ አለ ሴት ልጅ ስትታይ የምትታይበት ሐሳብ ከዛ በኋላ ደግሞ ወንድ ልጅ ስታይ ሲጀምር ሰው ብለን መነሳት እንዳለብን እኮ አላህ Subhanahu Wa Ta'ala በብዙ አያዎች ላይ አዩሃናስ እያለ ያወራናል ሰውኛውን ማለት ነው። ግን ደግሞ አሁን ሰው ከሪያሊቲው አይደለም የሚነሳው መሬት ጋር ያለውን ነገር የምንረግጣቸው ነገሮች አይደለም እናየው። ወንድ ጋር ስናነሳ በጣም ገኖ የሚነሱ ሐሳቦች አሉ። ወንድ ጋር ስናነሳ رجال قوامون على النساء የሚለውን ነው የምናነሳው። ሴት ጋር ስናነሳ ናቀሳቱ አቅሊ ወዲን የሚለውን ነገር ታክል እናደርጋለን ብቻ ላ በጣም እሱማ ወንድ ጋር ብዙ ማንሳት እንችላለን፣ ሴት ጋር ብዙ ማንሳት እንችላለን። እንትን እኮ ነው የሶሳይቲው ይሄ የወንድ ሚና ከፍ የሚልበት ማህበረሰብ ስለሆነ እንጂ የሴት ሚና ከፍ የሚልበት ማህበረሰብ ውስጥ እኮ ወንዱ ኮስማን ብሎ ሴቷ ገዘፍ ብላ እኮ ትታያለች ነው አይደለም? አሁን በታሪክ የሴት ነብይ የለም። በነብዩ ዘመንም የሴት ኢማም የለችም፣ የሴት ሙአዚን የለችም። ሴቶች ቢሰበሰቡ እንኳን ወንድ ሙአዚን ይኖራቸው ነው የተባለው። ሴቷ ብታሰግድ እንኳን ከመሃል ቆማ እንጂ እንደወንዱ ተገንጥላ አታሰግድ። ለምን ሲባል ራሱን የቻለ ስነልቦናዊ ውጤቶች ወልት ምልከታዎችን የሚፈልጉ ነገሮች እንዳሉ እናያለን። ዞሮ ግን የወንዱ ሚና ከፍ ባለበት ሁኔታ ስለ ሴቶች የተገለጹ ሐሳብ ከነሱ የማይላቀቅ የነሱ አሉታዊ መገለጫ እንደሆነ ተደርጎ ባይወሰድ። ምክንያቱም ኢስላም ቅድም ያነሳሁት ነገር አለ ኸይሩኩም ሊአህሊ አንድ ሰው አላህ ዘንድ ምርጥ የሚባለው ለሚስቱ ምርጥ የሆነው እያሉ ነው ነብዩ። አልጀነቱ تحت اقدام الامهات እያሉ ነው። ጀነት ከናቶች እግር ስር ነው እያለን ነው። እንደገና ልጅ ጋር ተያይዞ ደግሞ አንድም ትሁን ሁለትም ሶስት ያሉትን ልጆች ከወንዶች በተለየ ማለት ነው ተንከባክቦ አሳድጎ ሥርዓት ያስያዘ እንደሆነ ምን ጀነት ተገባው እያሉ ነው። ምን ያሳያል ይሄ? ሴት ልጅ ማርከስን ወይስ ሴት ልጅን ማክበርን? እንዴ ዶርም ታስታውሻለሽ ተማሪ ሆናችሁ ዲላም ዩኒቨርሲቲ ሐዋሳም ላይ የማይረሳ ተሞክሮ ነው። ሰልፍ ላይ ሴቶችን ያስቀድማሉ። ከየት አመጡት ማለት በቃ ይሄ ውስጣችን ያለ ለሴት ክብር መስጠት ከኢስላም መማራችን ነው ለኔ የሚገባኝ። ሌላ ማህበረሰብ ጋር የማታዩ በጣም አዎንታዊ ነገር ኢስላም ጋር ታያለሽ። እኔ በቀላሉ ክርስቲያኖች ጋር ስንወያይ እኮ ጥቅስ ጠቅሳለሁ። መውረስ አይፈቀድላቸውም፣ ሴቶቻቸውን አይወርሱም። አሁን ዓለማዊው ህግ ነው የሚያወርሳቸው፣ ኢስላም ግን ያወርሳቸዋል። ምዕራፍ 4 ሱረቱ ኒሳ አንቀጽ ቁጥር 12 13 76ኛው አንቀጽ ሴት ልጅ ያወርሳል። በዓለም የስልጣኔ ታሪክ የመጀመሪያው ሴት ልጅ ሲያወርስና ይሄ ሃይማኖት ሴት ልጅን አሳነሰ ብለን ብናስብ ከባድ ይሆናል። ሐቁን ማጉደል ይሆናል። የእስላምን እይታ እንደ ጥያቄ አክቹአሊ ያንቺ ጥያቄ እኮ አይደለም ማህበረሰቡ ውስጥ የሚነሳ ነው እያልሽኝ ነው። አንቺ ጥርጣሬ እንደሌለሽ አውቃለሁ። አይ እዚህ ጋር ልልህ የፈለኩት ኡስታዝና አሁን እንደ እምነት አይደለም እሹ ቅድም ለይልኝ ያልኩህም ለዛ ሙስሊሞችና ኢስላምን በደንብ ለይተን ማየት ይፈልጋል። ከውጭ ሆኖ ቆሞ የሚያየው ሰው ሙስሊሞችና ኢስላምን በጣም ሊለይ ይገባል። አሁን እኛ ኢስላም ውስጥ ያለን ሰዎች
ክፍተቱን ይሄ እያንዳንዱን ነገር ልንረዳው ልናውቀው እንችላለን። ውጭ ላይ ቆሞ የሚያይ ሰው ግን ሙሉ እይታ ነው፣ ከውጭ ነው፣ ራፍ የሆነ እይታ ነው የሚያየው። ያንን ሰው በደንብ መበተን ይፈልጋል ሐሳቡን። ለዛ ነው በዚህም ልክ እየከፋፈትን ማውራት ያለብንም። እስልምና ላይ ሸክ ቢኖረን አስለን እኛ ሙስሊም ሆነን አንቆምም፣ ጥርጣሬ ቢኖረን ኖሮ። ነገር ግን እስልምናን በማስተማር ሂደት ውስጥ ጅብሪል ያደርገው የነበረውን አካሄድ እንከተላለን። በማውቀው ጉዳይም በመረዳው በማምንበትም ጉዳይ ቢሆን ጥግ ድረስ ጠይቆ ማህበረሰቡ ጋር መረጃ እንዲደርስ ሐሳብ እንዲደርስ መፍታታት ስላለበት ነው። ምናልባት ጠንከር ስላለ ሐሳቦች ላይ እኔ በዚህ ጉዳይ ላይ አላህ ነብዩን ሱረቱ ጣሃ ላይ የሚላቸው ነገር አለ። ወላ ተዕጀል ቢልቁርአን ሚን ቀብሊ አን ዩቅዳ ኢለይከ ወሕዩ ከዛ ወቁል ረቢ ዚድኒ ዒልማ። ቁርአን ወርዶ ሳያልቅ በቁርአን ጉዳይ ላይ ቸኩለህ አቋም አትያዝ፣ ይልቁኑ ጌታዬ እውቀትን ጨምርልኝ በል ይላቸዋል። እኛም አሁን ለምሳሌ እስላምን በትክክል ማስረዳት ባልችል የኔ ችግር እንጂ የእስላም ችግር አይደለም።